ባልደረባችን ወደ ምስራቅ ሐረርጌ ወደ ዋለበት አንድ ሁነት ተመልካቾቻችን እናሻግራችሁ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኦሮሚያ ክልል ምስራቅ ሐረርጌ ዞን ግራዋ ወረዳ እየተከናወኑ የሚገኙ የግብርና ልማትና የአካባቢ ጥበቃ ስራዎችን ተዘዋውረው ተመልክተዋል። በአካባቢው ከተፋሰስ በተጨማሪ የተሰሩ የፍራፍሬ ልማት፣ የደን ችግኞችና አጠቃላይ የግብርና ስራዎች ለአካባቢው ወጣቶች የስራ እድል እየፈጠሩ መሆኑን በጉብኝቱ ተመላክቷል። ተጨማሪ መረጃ ሊያደርሰን ባልደረባችን ላይኩን አለም ከሐረር መስመር ላይ ይገኛል። ላይኩን እንዴት አምሽተሃል? የዋልክበትን መረጃህን ንገረን። አመሰግናለሁ መታገስና ምስክር እንደምን አመሻችሁ። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በምስራቅ ሐረርጌ ዞን ተገኝተው የአካባቢዎቹን የልማት ሁኔታዎችና አጠቃላይ እየተሰራ ያሉት ስራ ተመልክተዋል። ከተመለከቷቸው ዋና ዋና ጉዳዮች መካከልም የተቀናጀ የግብርና ስራና የተፋሰስ ስራን ተመልክተዋል። በዚህ የግብርናና የተቀናጀ የተፋሰስ ስራ የተሰሩ ስራዎች በዋናነት ያለፉትን የአካባቢውን ሁኔታ ይቀየሩ፣ በተለይም በተገኙበት በጋራ ሙለታ አካባቢ የነበሩ ሁኔታዎችን የቀየሩና በቀጣይም ደግሞ አካባቢውን ተስፋ እንደሚሆን የሚታሰቡ ናቸው። በዚህ ውስጥም ወጣቶቹ ተደራጅተው አካባቢውን ከመቀየርም ባለፈ ደግሞ ቀጣይ የኢኮኖሚ አቅም በመሆንም ልዩ ትኩረት ተሰጥቷቸው ሲሰሩ መቆየታቸውን እንዲሁ ተመልክተዋል። ስለዚህ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በታሪካዊው አካባቢ በምስራቅ ሐረርጌ በጋራ ሙለታ ሲገኙ የተመለከቷቸው በዋናነት ኢትዮጵያ ለግብርና ሽግግር ተስፋ አድርጋ ደግሞም እየሰራች ትገኛለች። ከዚህ ጋር በተያያዘም ነው በዋናነት ተሰሩ ስራዎች የአካባቢ ስራዎች የደረሱ የሚሉትን ተመልክተዋል። ስለዚህ አካባቢው ቀድሞ ከነበረበት ከመቀየርም ባለፈ ደግሞ የኢኮኖሚ ምንጭም ሆኗል። የዚህ የኢኮኖሚ ምንጭ አንዱ ማሳያው ደግሞ በአካባቢው ያሉ ወጣቶች ተደራጅተው በንብ ማነብ፣ በእንስሳት ማድለብና በሌሎችም የግብርና ስራዎች እየተሳተፉ ይገኛሉ። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ መልእክት አስተላልፈዋል። አካባቢው የሰላም አካባቢ ነው። አካባቢው ታሪካዊ አካባቢ ነው። የጀግኖች አካባቢ ነው። ከዚህ ባለፈ አሁን ደግሞ ጊዜ የሚጠይቀውን የልማት ጀግንነት እያከናወነ ይገኛል። ለዚህም ሌሎችም አካባቢዎች ከዚህ አካባቢ ትምህርት ሊወስዱ ይገባል ብለዋል። ስለዚህ አካባቢው ለልማት እየተሰራ ያለ በአጠቃላይ ደግሞ ኢትዮጵያ ላቀደቻቸው የብዛ ኢኮኖሚ ዘርፎችም አንድ ተደማሪ አቅም የሚሆንና ለሌሎችም አካባቢዎች በትምህርትነት የሚጠቀስ ነው። በተፋሰስ ልማት የዚህ አካባቢ ለሌሎችም አካባቢዎች ትምህርት እንደሚሆንም እንዲሁ በመድረኩ ተነስቷል። ስለዚህ በመልእክታቸው ይህ የምስራቅ ሐረርጌ አካባቢ ጋራ ሙለታ ተፈጥሮ የሰጠችውን ለመጠቀም በግብርና በተለይ ደግሞ እስካሁን ያልተሞከሩትን ሙከራዎችን በመሞከር ልዩ ስራዎች ተሰርተዋል። እንደሚታወቀው በእርከን ስራ ልዩ የሚባልና ለሀገር አቀፍ ደረጃም በተሞክሮነት ሊነሳ የሚችል ነገር ተሰርቷል። በሌላ ደግሞ ሰላምን በመጠበቅም እንደዚሁ። ስለዚህ በቀጣይ ደግሞ ኢትዮጵያ ምርጫ ታከናውናለች። በዚህ ምርጫ ውስጥ አካባቢው ሆነ ሌሎችም አካባቢዎች ኢትዮጵያን የሚያገለግል እንዲመርጡ እና ምርጫው ደግሞ ሰላማዊና ሁሉን አሳታፊ ሆኖ እንዲጠናቀቅ እየተሰራ መሆኑን አንስተዋል። የአካባቢው ማህበረሰብም ይህንን ታሳቢ ያደረጉ ስራዎችን እንዲሰሩ እንዲሁ አሳስበዋል። በእስካሁኑ የተሰሩ ስራዎች ግን በ1 2 3 ተብለው የሚጠቀሱና በተለይም ደግሞ የዘመኑን አርበኝነት በጀግንነትን በተለይም ደግሞ አርበኝነትን በልማት አርበኝነትን መስዋዕትነትን ለአካባቢ በመክፈል በዘላቂ ልማት እየተከፈለ ነውና ይህንን ልታጠናክሩ ይገባል የሚል መልእክታቸውን አስተላልፈዋል። ስለዚህ አሁን የምንገኘው ሐረር ነው። ጉብኝታቸው በዛው በነበረው ወቅት ልዩ አቀባበል ተደርጎላቸዋል። የአካባቢው ሰው እስካሁን የሰራቸውን በጉጉት ሲያሳይ ተመልክተናል። በምክትል ጠቅላይ ሚኒስትር የተላለፉ መልእክቶችም አሉ። ከመልእክቶች መካከል አንዱ የሆነውን በዚሁ ጋብዛለሁ። እኔ በዚህ እሰናበታለሁ። አመሰግናለሁ። ባልደረባችን ላይኩን አለም ከሐረር ላደረስከን መረጃ ከልብ ነው የምናመሰግነው። መልእክቱ ይቀጥላል። መንግስታችን የለውጡ መንግስት በዶክተር አብይ አህመድ መሪነት በመደመር እሳቤ በርካታ ስራዎችን እየሰራ ይገኛል። ከምንም በላይ ለግብርና ስራ ራስን ለመቻል ሰርቶ ለማደር በልቶ ለማደር ሰርቶ ለመኖር እንዲሁም ደግሞ በመቻቻል ላይ የተመሰረተ በመደጋገፍ ላይ የተመሰረተ ወንድማማችነት እህትማማችነት የነገሰባት ኢትዮጵያን እንደ አዲስ በመስራት ላይ እንገኛለን። ለዚህ ስራችን ትልቁ ምሳሌ ሐረርጌ ነው። ሐረርጌ በመቻቻል ሁሉንም በማቀፍ እንግዳ በመቀበል
ያለውን በማካፈል የሚታወቅ ህዝብ ነው። ራሱን ለመቻል በሚደረግ ጥረት ውስጥ ሁላችሁም እንደምታውቁት ኢትዮጵያ በግብርና ምርት በሰጠችው ትኩረት ስንዴ በማምረቷ በቆሎ በማምረቷ ከውጭ መሸመትን አቁማ አሁን ራሷን እየቻለች ስለሆነ ሐረርጌ ከተወሰኑ ዓመታት በፊት ከ1 ሚሊዮን በላይ ተረጂ የነበረበት አካባቢ ነው። አሁን ይሄ ወደ 100 አውርዳችሁታልና እንኳን ደስ አላችሁ።